ከዚህ በኋላ እዩ ወደኛ ህይወት አትገባም። ማትገባው ደግሞ እኔ ስለማልፈቅድላት ነው። ማልፈቅድላት ደግሞ እንዴት አድርጌ መሰላችሁ? የራሴን ሚና በመጫወት ከኔ የሚጠበቀውን ነገር በማድረግ ምክንያቱም ብሩኬ ደስተኛ አይደለም። ከሷ ጋር መቀጠልም ሆነ ከሷ ጋር ምንም ነገር ማድረግ ደስተኛ እንዳልሆነ ተረድቼዋለሁ። ስለዚህ እኔም ደግሞ የበኩሌን መወጣት አለ። ቤተሰብ ዛሬም በአዲስ ርዕስና በአዲስ ቪዲዮ ከች ብያለሁ። ቪዲዮን እስከ መጨረሻ ተከታተሉ። አስተያየት ካላችሁ በኮሜንት አሳውቁኝ። እንግዲህ መግቢያው ላይ እንደሰማችሁ እንዳዳመጣችሁ ሀይሚ እህታችን ካሁን በኋላ በኔና በብሩኬ መሃል እንድትገባ አልፈልግም ብላ እንግዲህ አስረግጣ ነግራታለች ማለት ነው። በሀይሚና በብሩኬ የተጨነቃችሁ ሰዎች እንኳን ደስ አላችሁ ማለት ነው። ከአሁን በኋላ ሀይሚ ማናደድ፣ ሀይሚ ማስለቀስ ቀረ ማለት ነው። ሀይሚና ብሩኬ ሊለያዩ ነው ማለት ቀረ ማለት ነው። ብዙ እህቶቻችን ወንድሞቻችን በሀይሚና በብሩኬ ተጨንቃችሁ ነበረ። እንግዲህ ካሁን በኋላ እዩ ከህይወታቸው ወጥታለች ማለት ነው። መግቢያ ላይ በደንብ ማዳመጥ ትችላላችሁ ማለት ነው። ሀይሚ አስረግጣ ነው የነገረቻት ማለት ነው። እና ለብሩኬ ካሁን በኋላ ከኔ የሚፈልግ ነገር ሁሉንም አሟላለታለን። ከኔ ምን ጎድሎበት ነው ከሌላ ሴት ጋር መሄደው? ለምንድነው ሌላ ሴት የሚያይብኝ ብላ እንግዲህ ተናግራለች ማለት ነው። ሀይሚ እኛ በምክንያት ነው ያራዳ ልጅ ጎበዝ ጀግና ሴት ናት የምንላት በምክንያት ነው። ያኔ አንዳንድ ሰው ስደግፉም ያኔ በምክንያት ነው፣ ዝም ብላችሁ አይደለም ሰው የምትደግፉት ማለት ነው። ሀይሚ ጎበዝ ልጅ ናት፣ አስተዋይ ናት። ያኔ የተማረ ሰው ታውቃላችሁ አይሸወድም ማለት ነው። ያልተማረ ሰው ነው የሚሸወደው ማለት ነው። እንግዲህ ሀይሚ እህታችን ለአንዴና ለመጨረሻ ለዩ ማስጠንቀቂያ ሰጥታታለች ማለት ነው። 15 ቀን 3 ሳምንት ይሆናል ሀይሚና ብሩኬ ከተለያዩ። እንደውም ደግሞ እስከ ዛሬ ተለያይተው ነው የሚኖሩ የነበረ። በማን ምክንያት ነው? በእዩ ምክንያት ማለት ነው። እዩ ካሁን በኋላ ሀይሚ የቆመችበትን ቦታ አትቆምም፣ ብሩኬም የቆመበትን ቦታ አትቆምም ማለት ነው። እንግዲህ ማስጠንቀቂያ ተሰጥቶታል። ብሩኬ እንዳታየኝ አላይሽም፣ እስከ ዛሬ ከሀይሚ ጋር ያለያሽን ይበቃሻል ብሎ አስረግጦ ነግሯታል። እንግዲህ ማታም እንዳያችሁ ያው ዘና ፈታ ብለው ሁለታቸው ብቻ ነው እየቀረቡ ማለት ነው። ብዙዎቻችሁ ደስተኛ ሆናችኋል። እውነቴ ነው የምላችሁ። ብዙዎቻችሁ እዩ ባለመቅረቧ በጣም ደስ ብሏቸዋል። እኛም ደስ ብሎናል። ምክንያቱም እዩ የሰው ትዳር አፍራሽ ናት ማለት ነው። ሰዎቹ እንዲለያዩ የምታደርግ ሰው ናት ማለት ነው። እና አንዳንዴ እኛ ይሳካልናል ብለን የሰው ህይወት ስናበላሽ አንዳንዴ የራሳችንን ህይወት ነው የምናበላሸው ማለት ነው። አያችሁ አይደለም? ከኋላ መታ ከፊት ይሆናለሁ ብላ መጨረሻውም ደግሞ ዜሮ ቀርታለች ማለት ነው። አሁንም ቢሆን ከሀይሚና ከብሩኬ ጉዞ ወደፊት ማለት ነው። ሀይሚና ብሩኬ አሁንም ቢሆን መቼም አይለያዩም፣ እመኑን ማለት ነው። መቼም አይለያዩም፣ ጉዞ ወደፊት